እጅግ በጣም አስጊ ነው በማለት እንግዲህ ሲናገሩ ስለነበር፣ ስለዚህ ማቆያ ውስጥ ልትሆን ትችላለች እንጂ በምንም አይነት እንትን እሷን ማለፍ ወይንም ደግሞ ያው በቃ ከዚህ በኋላ የለች የሚባል ነገር የለም ብዬ ነው የማስበው ማለት ነው። ምክንያቱም በሌን እንደምንም መዳን መቻል አለባት። እንዲሁም ደግሞ በሌንና አቶ አምናን አብረው እንዲሆኑ ነው የሁሉም የተመልካቹ ምኞት ማለት ነው። ስለዚህ በሌን ምንም ነገር ሳትሆን ወደ ቤት ትመለሳለን ብለን ተስፋ እናደርጋለን፣ ታገግማለች እንላለን ማለት ነው። ግን ደግሞ አሁን ላይ አቶ አምናን ወደ ቤት ሲመጣ እጅግ በጣም የሚያሳዝን ነገር ነው የተናገረው። ምክንያቱም እናት ዛህራ አቶ አምነን ልጄ በሌን የት ነች በማለት ጠይቀው ነበረ። ግን ደግሞ እናት ዛህራ በጣም አዝናለሁ በሌን በማለት ነበር እዚያ ፓርት ላይ ነው ያቆመው ማለት ነው። ስለዚህ አደጋው በጣም እንደጎዳትና እንዲሁም ደግሞ ለሕይወቷ በጣም አስጊ እንደሆነ ከዚህ በፊት ሲናገሩ ነበር። ግን ደግሞ እንደምንም ብላ መትረፍ መቻል አለባት ብለን ተስፋ እናደርጋለን ማለት ነው። ጄሪ ባደረገችው ነገር እጅጉን በጣም እየተጸጸተች ትገኛለች። ምክንያቱም ይህ ነገር ያደረግኩት እኔ ነኝ፣ እኔ እጄ ነፍስ አጠፋው ማለት ነው፣ እኔ እኮ እንደዚህ አስቤ አልነበረም በማለት እጅግ በጣም እየተጸጸተች ትገኛለች ማለት ነው። ግን ደግሞ አሁን ላይ እሷ እንዳደረገችው እና እንዲሁም ደግሞ ገፍትራ እንደጣለችው ማንም እንዲሰማ አልፈለገችም ማለት ነው። ግን እጅግ በጣም ረብሿታል ማለት ነው። እንደዚያ ማደግ እንደሌለባትም እንግዲህ ከሆነ በኋላ ወይንም ደግሞ ጉዳት ከደረሰባት በኋላ ቢሆንም እጅግ በጣም እየተጸጸተች ትገኛለች ማለት ነው። ምክንያቱም አቶ አምናን ከአንቺ ጋር ምን ይሰራል? ለምንድን ነው ባለ ትዳር ወንድ የምታማግጩ? ለምንድን ነው ከህይወቴ የማትወጭልኝ? በማለት እንግዲህ ጄሪ እጅግ በጣም እንግዲህ ብሌንን ተቆጥታት ነበር። ምክንያቱም ያው ጄሪ ከቤት ውስጥ አልነበረችም። እንዲሁም ደግሞ ራሱ አቶ አምነን እንግዲህ ወደ በሌን ክላስ በመሄድ ደስ የሚል ጊዜ የፍቅር ቆይታ ነበራቸው ማለት ነው። አቶ አምነንም እንግዲህ ከበሌን ጋር ሲሆን እጅግ በጣም ደስተኛ ነው የሚሆነው። ሁሉን ነገሩ የሚያስጨንቀውን ሁሉን ነገር የሚረሰው በብሌን ነው ማለት ነው። እና ከክላሱ ወጥተው ቀጥታ ወደ ሳሎን ሲሄዱ ብሌንና እንዲሁም ደግሞ አቶ አምናን ተያይዘው ታያቸዋለች ማለት ነው። እጅግ በጣም ነበረ ጄሪ የተናደደችው። በሌን ነይ ወደ ክላስ የግድ የምናወራው ጉዳይ አለ በማለት እንግዲህ ያው በሌንና እንዲሁም ደግሞ ጄሪ ለማውራት ችለዋል ማለት ነው። እንዴት እንደዚህ ታደርጊያለሽ? ንጉስ እኮ በመጀመሪያ ጊዜ ነው ያንን ነገር ስትፈተኝ ነው ያንን ነገር ስተት ከሰራሽ በኋላ እሱ ራሱ አንቺን አይፈልግሽም። ለምንድን ነው እንደዚህ የምታደርጊው? ለምን አርፈሽ አትቀመጭም? ከዚህ ቤት መውጣት ትፈልጊያለሽ እንዴ? በማለት እንግዲህ ያው በሌንን ታወራታለች ማለት ነው። በሌን ደግሞ የኔ ጥፋት አይደለም ራሱ ፈልጎ ነው የመጣ እኔ አልሄድኩበትም በማለት ትናገራለች። ሲቀጥል ደግሞ አንቺ የራሽን ባልሽን ማመን መቻል አለብሽ በማለት ጄሪን ትናገረታለች ማለት ነው። እሱን እኔን አትነግርኝም፣ ግን ደግሞ አርፈሽ ተቀመጪ፣ አርፈሽ ካልተቀመጥሽ ደግሞ ከዚህ ቤት ፌስታልሽን እንደ ቋጠርሽ ትወጫታለሽ በማለት ትናገራታለች ማለት ነው። ደግሞ የት እንዳላችሁ እያወቀች ራሱ እናት ዛህራ ራሱ አልነገረችኝም፣ ስለዚህ እሷ ራሱ ጥፋተኛ ነች በማለት እንግዲህ እናት ዛህራንም ትቆጣታለች ማለት ነው። እናት ዛህራን ስትቆጫት እኔ ዝም ብዬ አላይም፣ ስለዚህ እሷ ትልቅ ሰው ነች፣ እሷን የምትናገሪበት ምንም አይነት ምክንያት የላትም፣ እሷ ለባለየ ሰው ነው የምታግዘው በዚህ እድሜዋ በማለት እሷ ለባለየ ሰው አታግዝም፣ ሲጀመር ለእውነት ጎን ነው የምትቆመው እና ዛህራን እንደዚህ እንድትያት በፍጹም አልፈልግም በማለት እንግዲህ ብሌንም እጅግ በጣም ተበሳጭታ ጄሪን ተናግራታለች። ጄሪም እንደዚው ጭራሽ ስለሷ ታግዣለሽ እንዴ? ሁለታችሁን ፌስታላችሁን አስቋጥሬ ነው የምሰዳችሁ በማለት እንግዲህ ስለ ናዛራና ስለ ብሌን ስትናገር እዚህ ቤት እኮ ቀድመሽ የተገኘሽ መሰልሽ እኮ እዚህ ቤት የገባ ነው እኮ አንድ ቀን ነው። ስለዚህ ቀድሞ እንደነበረ ሰው ብዙ ባትቆጭና ባትናገሪ ጥሩ ነው፣ መጥፎ ነገሮችን ባይወጣሽ በማለት እንግዲህ በሌን ትናገራለች ማለት ነው። ኧረ እባክሽ ያኔ ማለት እንግዲህ የገባ ነው አንዴ ነው፣ ስንወጣም አብረን እንወጣለን ለማለት ፈልገሽ ነው እንዴ? በማለት እንግዲህ ራሷ ጄሪ ስትናገር ያው ብሌን ትታት በመሄድ እንዲሁም ደግሞ ጄሪ እየተከተለች እንግዲህ ከደረጃ ላይ ወርውራ ጥላታለች። እጅግ በጣም ነበረ የደነገጠችው፣ ምክንያቱም በጣም ርቀት ነበረው የወደቀችበት። ሲቀጥል ደግሞ ወዲያውኑ ነበረ ራሷን የሳተችው ማለት ነው። እና ወዲያውኑ ምንም ነገር
ነገር እንደማያውቅ ወደ ክላሷ ነበር የገባችው። ጄሪ ክላሷ ገብታ ምንድን ነው የሰራሁት ምንድን ነው ያደረኩት በማለት እጅግ በጣም ስትበሳጭ እንዲሁም ደግሞ በጣም የሰው ነፍስ አጠፋው ማለት ነው እንዴ ያር ወይኔ እያለች እንግዲህ እጅግ በጣም ስትበሳጭ ነበር ማለት ነው። እንዲሁም ለምስጣፋ ትደውልለታለች። ምክንያቱም ወዲያውኑ ወደ ሐኪም ቤት ሲወስዷት እሷ እጅግ በጣም ተጨናንቃ ስለነበር ለማን መናገርና መተንፈስ እንዳለባት እጅጉን ግራ ስለገባት ለምስጣፋ ትደውላለች። ምስጣፋ ጋር ስትደውል እንግዲህ ያነሳችው እራሷ እንግዲህ ሰይፍን ነበረች ማለት ነው። በነገራችን ላይ ሰይፍን አሁን ላይ ምስጣፋን በጣም ትወደዋለች፣ ታፈቅረዋለች። ግን ደግሞ ምስጣፋ ሴት እንደሚያወራና እንደሚጻጻፍ በጣም የሚወዳትና የሚያፈቅራት ሴት እንዳለ እሷም ደግሞ በጣም ቆንጆ እንደሆነ ራሱ ለራሷ ለሰፊን ሲነግራት ነበረ ማለት ነው። ሰፊን ደግሞ እኔስ ማለቴ በቃ ለምንድን ነው እንደዚህ የምታደርገው እያለች እንግዲህ እሷን እንዲያስታውልና እንዲሁም ደግሞ እንዲቀርባት ፈልጋ ነበረ። ግን ደግሞ ምስጣፋ አሁንም ምንም ነገር እንዳልገባው እየሆነ ነው ማለት ነው። እና በዚያን ሰዓት እንግዲህ እኔ ሻወር ልውሰድ ብሎ ነበር የገባው ማለት ነው። ግን ደግሞ በብሌን ጉዳይ ማውርተው ነበረ። ብሌን እጅግ በጣም ታሳዝናለች። እንዲሁም ደግሞ አቶ አምነንም በጣም ነው የምትወደው የምታፈቅረው በማለት ግን ዝም ያለች እና በጣም ንጹህ ሴት ነች በማለት ስለ ብሌን ራሱ ሲናገር ነበረ። አውርታችሁ ነበረ እንዴ ትለዋለች። ያው ሰይፌን ማለት ነው። አዎ አውርተን ነበረ። በጣም ምስኪን ልጅ ነች እኮ አቶ አምነንን ደግሞ በጣም ነው የምትወደው በማለት እንግዲህ ያው ለሰይፌን ነግሯት ነበረ። ሲቀጥል ደግሞ ሻወር ልውሰድ በማለት ተነስቶ እጅግ በጣም አስጊ ሁኔታ ላይ እንዳለችም ከነገራት በኋላ ሻወር ልውሰድ በማለት ሲገባ እንዲሁም ደግሞ ራሷ ጄሪ ስደውልለት ያው ያነሳችው ማለት ነው። ያው ሰይፈን ነበረች ማለት ነው። እኔ የምስጣፋ ሚስት ነኝ፣ ስለዚህ ዳግመኛ በዚህ ስልክ እንድትደውይ አልፈልግም በማለት ጄሪ ላይ ጮኻባታለች ማለት ነው። እና በዚያን ሰዓት ጄሪ ደግሞ እንዴ ምስጣፋ አገባ እንዴ ምን ለማለት ፈልጋ ነው እንዴ ሴት ታነሳዋለች በማለት ጄሪም ለራሷ ግራ ገብቷታል ማለት ነው። ግን ደግሞ ያው ልክ ምስጣፋ ጄሪን አግኝቷት ነበረ። ስልክን ደውዬ ነበር፣ ሴት ነው ያነሳችው፣ የምስጣፋ ሚስት ነኝ ያለች፣ ደግሞ አግብታል እንዴ በማለት ኧረ እባክሽ ምን ለማለት ፈልገሽ ነው? መቀናቱ ነው እንዴ? ለምንድን ነው የማላፈቅረው? ስለምንድን ነው የማላገባው? በማለት እንግዲህ ያው ግን ደግሞ ስልኩን ያነሳችው ራሷ ሴፌን እንደሆነች ተረድቷል ማለት ነው። እና ለምንድን ነው ስልክ ያነሳሽው አንቺ በማለትም እንደዚው ተናግሯታል ማለት ነው። ሆኖም ግን አሁን ላይ ስለ ቤሌን ጉዳይ ሁላቸውም እየተጨናነቁ ይገኛሉ። ግን ደግሞ ይህን ነገር ያደረገችው እና ይህን ሴራ እየሰራችው ራሷ ጄሪ እንደሆነች ያው ሰይፍን ደርሳበታለች ማለት ነው። ምክንያቱም የአንቺ ስራ ይሆናል በእርግጠኝነት ይህን ነገር ያደረግሽው፣ ነገሩን ቀስ ብዬ የማጣራ ይሆናል በማለት እንግዲህ ተናግራለች። እና ዛራ እጅግ በጣም አሁን ላይ ማለት ነው በጣም ሰግታለች። ምክንያቱም ቤሌን ምንም እንድትሆንባት ስለማትፈልግ ማለት ነው። ለእሷም የምታግዛት የምታዝንላትም እንደ ልጇ ስለምታያት ማለት ነው። እና ምስጣፋ በመነሳት በቃ እስኪ ለማንኛውም አቶ አምነንን አይቼው ልምጣ፣ ብሌንስ እንዴት ሁና ይሆን የሚለውን ነገር ሄጄ ማወቅ እፈልጋለሁ በማለት እንዲሁም ደግሞ ከበር ሲወጣ ማለት ነው አቶ አምነን ወደ ቤት ሲመለስ ማለት እና ሁላቸውም ነበረ እንግዲህ በር ላይ የጠበቁት ማለት ነው። እና ብሌን እንዴት ነች እባክህ ልጄ በማለት እና ዛራ በምጠይቀው ሰዓት እጅግ በጣም አዝናለሁ እና ዛራ በሌን በማለት እንግዲህ ስቶፕ አድርጓል ማለት ነው። በነገራችን ላይ ለጎሰሜ ማለት ነው ተናግራለች ጄሪ እጅግ በጣም ተጨናንቀ ምናምን ነገር ሳያት ምንድን ነው የተፈጠረው ነገር በማለት እንግዲህ ጎሰሜ ጄሪን ጠይቋት ነበረ። ምክንያቱም ከቅድም ጀምሬ ስትጨናነቂ አይቼሻለሁ ምንድን ነው ልጄ በማለት እንግዲህ ቀረብ ብሎ አውርቷታል። እንዲሁም ደግሞ ቤሌንን እሷ እንደወረወረቻት እና እሷ እንደጎዳቻት ነው የነገረችው። በጣም ስህተት ነው የሰራሁት፣ ግን እኮ እኔ እሷን ልጎዳት ፈልጌ አልነበረም። እኔና እሷ እያወራን ነበር፣ እያወራን ባለንበት ሰዓት ጥላኝ ስለሄደች ገፈተርኳተኝ በማለት አይዞሽ፣ ለማንኛውም ግን ደግሞ በጣም ከባድ ነገር ነው ያደረግሽው። ብሌን ደግሞ በጣም ንጹሕ ልብ ያላትና እጅግ በጣም ትሁት ሴት ነች። ለማንኛውም እሷን ደህና ያድርጋት እንጂ ይቅርታ ታደርግልሻለች አታስቢ በማለት እንግዲህ ጎሰሜ ይነግራታል ማለት ነው። ያው ጄሪም እውነት ይቅርታ ታደርግልኛለች ወይኔ ደህና በሆነች እና ሁሉን ነገር ይቅርታ ባደረገችልኝ በማለት አዎ እሷ በጣም መልካም ልጅ ነች። ይቅርታ ማለት ደግሞ ትልቅነት ነው። ስለዚህ ይቅርታ ታደርግልሻለች አታስቢ በማለት እንግዲህ ጎሰሜ ተናግሯል ማለት ነው። እንግዲህ ቀጣይ ፓርት
አብረን የምንጠብቅ ይሆናል ማለት ነው። በሌን ምንም ነገር መሆን የለባትም ብዬ አስባለሁ። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰቢውን ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።